እግዚአብሔር እኛን ላለመጥራት በቂ ምክንያት አለ። ቢዘረዝር ቢቆጥር ያደረግነውን ቢያመጣ የሆነውን ቢያመጣ ምንነታችንን ቢዘረዝር እግዚአብሔር እኛን ላለመጥራት በቂ ምክንያት አለ። ነገር ግን ኦፒኒየኑ ማተር የሚያደርገው እግዚአብሔር እኛን ልጆች ብሎ ሊጠራን ወደደ። በተጠራችሁ ጊዜ ምን እንደነበራችሁ አስቡ እስቲ። በሰው መስፈርት ከእናንተ ብዙዎቻችሁ አዋቂዎች አልነበራችሁ፣ ብዙዎቻችሁ ኃያላን አልነበራችሁ፣ ብዙዎቻችሁ ከትልቅ ቤተሰብ አልተወለዳችሁም። ነገር ግን እግዚአብሔር ጥበበኞችን ያሳፍር ዘንድ የዓለምን ሞኝ ነገር መረጠ። እግዚአብሔር ብርቶችን ያሳፍር ዘንድ የዓለምን ደካማ ነገር መረጠ። እግዚአብሔር የተከበረው ሰው ዋጋ የሚሰጠውን ዋው የሚልለትን እንደሌለ ለማድረግ በዓለም ዝቅ ያለውን የተናቀውን ቦታ ያልተሰጠውን ነገር መረጠ። በክርስቶስ ለመሆን የበቃችሁት ከእርሱ የተነሳ ነው። እርሱ ከእግዚአብሔር ዘንድ ጥበባችን፣ ጽድቃችን፣ ቅድስናችን፣ ቤዛችን ሆኗል። የእግዚአብሔርን ቃል እንቀጥላለን። የማርቆስ ወንጌል ጥናታችንን እንቀጥላለን። ማርቆስ ወንጌል ምዕራፍ 3 ቁጥር 7 ጀምሮ እስከ 20 ያለውን ክፍል ነሰሰርሊ እስከ 19 ማለት ነው። 20 አናነበው። ስለዚህ እሱን ክፍል እናነባለን። ማርቆስ ወንጌል ምዕራፍ 3 ቁጥር 7 እስከ 19። ኢየሱስ ከደቀ መዛሙርቱ ጋር ወደ ባህሩ ሄደ። ከገሊላ የመጣም እጅግ ብዙ ሕዝብ ተከተለው። የሚሰራውን ነገር የሰሙ ሰዎችም ከይሁዳ፣ ከኢየሩሳሌም፣ ከኤዶምያስ በዮርዳኖስ ማዶ ካለው ሀገር እንዲሁም ከጢሮስና ከሲዶና አካባቢ ወደ እርሱ መጡ። የተሰበሰበውም ሕዝብ እንዳያጨናንቀው አነስተኛ የሆነ ጀልባ እንዲያዘጋጁለት ደቀ መዛሙርቱን አዘዛቸው። ብዙዎችን ፈውሶ ስለነበር በሕመም የሚሰቃዩ ሁሉ ሊዳስሱት ይሽቀዳደሙ ነበረ። ርኩሳን መናፍስትም ባዩት ቁጥር በፊቱ እየወደቁ አንተ የእግዚአብሔር ልጅ ነህ በማለት ይጮሁ ነበር። እርሱ ግን ማንነቱን እንዳይገልጡ አጥብቆ ይገስጻቸው ነበር። ኢየሱስም ወደ ተራራ ወጥቶ የሚፈልጋቸውን ወደ እርሱ እንዲመጡ ጠራቸው። እነርሱም ወደ እርሱ መጡ። ከእርሱም ጋር እንዲሆኑ ለስብከት የሚልካቸው ዘንድ 12ቱን ሾማቸው። ሐዋርያትም ብሎ ጠራቸው። የሾማቸው 12ቱ እነዚህ ናቸው። ጴጥሮስ ብሎ የጠራው ስምዖን፣ ቦአርኔጌስ፣ ይኸውም የነጎድጓድ ልጆች ብሎ የጠራቸውን የዘብዴዎስ ልጆችን ዮሐንስንና ያዕቆብንና ወንድሙን ዮሐንስ፣ እንድርያስ፣ ፊልጶስ፣ በርተሎሜዎስ፣ ማቴዎስ፣ ቶማስ፣ የእልፌዎስ ልጅ ያዕቆብ፣ ታዲዮስ፣ ተቀናቃኙ ወይም ቀነናዊው ቀናተኛው ስምዖን፣ እንዲሁም አሳልፎ የሰጠው ያስቆሮቱ ይሁዳ ናቸው። ይህ እግዚአብሔር ቃል ነው። ጌታ ሆይ እናመሰግንሃለን ስለሰጠህን ድንቅ ጊዜ። ተባረክ። ቅዱስ ቃልህን ከፍተነዋል። አሁን ደግሞ እንድትናገረን ልቦናችንን ሁሉ በቃልህ እንድትዳስሰው ታንጀብል የሆነ ለሁላችን የሚታወቅ አሁን በጸሎት በዝማሬ ፊል ስናደርገው የነበረ ያንተ መገኘት በጌታ በኢየሱስ ስም በመካከላችን ይሁን። እናምንሃለን በጌታ በኢየሱስ ስም አሜን። በጣም የሚገርመኝ አንድ ነገር ይሄ በ80ዎቹ ተወልደው በ90ዎቹ ያደጉ ልጆች በጣም ሲሚላር ቻይልድሁድ አለን። ተመሳሳይ ማለት አብረን ያደግን ነው የሚመስለውና በእርግጠኝነት አሁን ቀጥሎ መነግራችሁን አጋጣሚ ብዙዎቻችሁ ተለማምዳችሁታል ብዬ አስባለሁ። እኛ የ90ዎቹ ልጆች እድሜ ካልኩሌት የምታደርጉ ግን ተው። ሰፈር ውስጥ በጣም የምንወደው አንዱ አክቲቪቲ እግር ኳስ መጫወት ነው እና እኔ ይገርመኛል። እንደውም ኢትዮጵያ 120 ሚሊዮን ሕዝብ ዋናው የሚዝናናበት ስፖርት እግር ኳስ ሆኖ እንደውም ከብዙዎቹ አፍሪካ ሀገሮች ቀደም ብለን እግር ኳሳችንን ጀምረን እንግዲህ ዓለም ዋንጫ ምናምን ሲመጣ እነ ኮንጎን ስንደግፍ ጌታ ያግዘን እና እግር ኳስ እንጫወታለን ሰፈር ውስጥ እና ሰፈር ውስጥ እግር ኳስ ስንጫወት አንድ ወንበር የሌለው ስልጣን የሌለው አምባገነን አለ። ይሄም የኳሱ ባለቤት ይባላል። የኳሱ ባለቤት 90ዎች ውስጥ ላላደጋችሁ ሰዎች ምንድነው ወይ አንድ ሀብታም አጎቱ ወይ ወላጆቹ ምናምን ብቻ የሆኑ ኳሶች አሉ። ከነሱ አንዱን ይገዙለታል።
ሲገዙለት እዛ ሜዳ ላይ ፈላጭ ቆራጭ ማለት እሱ ነው። የፈለገውን የዳኝነት ውሳኔ ይሽራል። ጎል ገብቶ የኳሱ ባለቤት አልገባም ካለ አልገባም፣ ለምን ይዞት ይሄዳላ። ስለዚህ ሁሌ አይሸነፍም። ያ ብቻ አይደለም፣ ኳስ ለመጫወት ስንጀምር መመራረጥ የሚባል ነገር አለ። የትኛው ነው የኔ ቲም የሚጫወተው፣ የትኛው ነው የላ ቲም የሚጫወተው የሚለውን የሚወስነው የኳሱ ባለቤት ነው። ስለዚህ የኳሱ ባለቤት መረጣችሁ ማለት አሪፍ ከሚጮቱ ልጆች ጋር አብራችሁ ስለምትመረጡ፣ እንዲሁም የዳኝነቱን ውሳኔ በገዛ ክንዱ ስለሚጠመዝዘውና ስለሚቆለምመው በቃ ዩርሴፍ በደንብ ተጮታችሁ ወደ ቤት ትገባላችሁ። እና ይሄ የኳሱ ባለቤት ሲመርጥ በጣም ጎበዝ መራጭ ነው። ረጅም ጊዜ ከቤተሰብ ጋራ ከዚህ ከሰፈር ሃውስሆልድ ጋራ አብሮ ተጮቷል። ስለዚህ ማን ጎበዝ እንደሆነ ያውቃል። ማንን የቱ ጋራ ቢያስገባ ጥሩ እንደሚጮትለት ያውቃል። ዳኝነቱ እንዳለ ሆኖ ነገር ግን በሚጠራቸው በሚሰበስባቸው በሚመርጣቸው ጥሩ ተጫዋቾች የተነሳ ይሄ ሰው ከዛ ሜዳ አይወጣም። ወይም ደግሞ ያ የኳሱ ባለቤት የመረጣቸው ልጆች በጣም ጎበዝ ናቸው። በጣም ከባዱ ነገር ሌላ ሰው ሌላ ኳስ የተገዛለት ከዛ ከአምባገነንነት ወንበሩ ይወርዳል። በተለይ አዲስ የተገዛው ኳስ አሪፍ ከሆነ እና እኔ ትዝ ይለኛል ድሮ እንትን ቁጥር አለው ኳስ፣ አሁን ይኑሮ አይኑሮ አላውቅም፣ ግን 4 ቁጥር የምትባል ኳስ ያለው አንዴ ኳሱ በጣም አምባገነን የኳሱ ባለቤት ነበርና ከዛ በኋላ አንድ በጣም ደግሞ የኛ ቤስት ምላችሁ አሪፍ ልጅ 5 ቁጥር አይገዛም። በቃ ዛት ጋይ ወዝ ኢሬሌቫንት ከዛ ሰዓት ጀምሮ ማለት ነው። በቃ ስራው ዳር ቁጭ ብሎ ዳኛ የሆኑ ገብቶ ቶሎ መውጣት ሆነ ማለት ነው። ምን ልላችሁ ነው? እኛ ሰዎች እንደ 90ዎቹ የኳሱ ባለቤቶች ነን። ለሆነ ጉዳይ ለምንፈልገው ዓላማ ለምንፈልገው አቅጣጫ ሰዎችን ስንመርጥ፣ ሰዎችን እገሌ ብለን ፒክ ስናደርግ ሰዎቹ ምን አላቸው ብለን ነው የምንመርጠው። እግር ኳስ ይችላሉ ወይ ብሎ ማን ነው ጥሩ ተከላካይ፣ ማን ነው ጥሩ አጥቂ ብሎ ይሄ ኳሱ ባለቤት እንደሚመርጠው እኛ ሰዎችም ለተለያዩ ጉዳዮች የተለያዩ ነገሮችን እንመርጣለን። ለምሳሌ ከዚህ መካከል ቢዝነስ ኦነሮች እንዳላችሁ አውቃለሁ። እና ለስራችሁ ሰራተኛ ስትቀጥሩ መጀመሪያ የምታወጡት ኳሊፊኬሽን ይሄንን የሚያሟላ ከሆነ እዚህ ቦታ የተማረ ከሆነ እንደዚህ አይነት ዲግሪ ካለው እንደዚህ ያለ አሪፍ የትምህርት ኳሊፊኬሽን ካለው እንደዚህ አይነት የሥራ ባህል ካለው ብቻ ነው ይሄ ሰውዬ እኔ ድርጅት መጥቶ እንዲሰራ የምፈልገው ብለን እንመርጣለን። ይሄ ትሬንድ እኛ ዘመን ጋራ ብቻ ሳይሆን ወደ ኋላ ሄደን ደግሞ ወደ መጀመሪያው ክፍለ ዘመን ስንሄድ የነበረ ነው። ምንድነው? አንድ በዛ ጊዜ የነበረ በአይሁድም በግሪክም ዓለም አንድ የነበረ ካልቸር አለ፣ አንድ የነበረ ባህል አለ። ምንድነው ይሄ ባህል? መምህራቸውን የሚመርጡት ተማሪዎች ናቸው እንጂ ተማሪ መምህሩን አይመርጥም ነበር። ምን ማለት ነው? የትኛው ፈሪሳዊ ጋር ሄጄ ብማር የተሻለ የሕግ እውቀት ይኖረኛል ብሎ ተማሪ ነው መምህሩን የሚመርጠው። የትኛው ፈሪሳዊ የተሻለ የሕግ እውቀት ያስጨብጠኛል ብሎ የሚፈልገው ተማሪ ጋር ሄዶ መምህሩን የሚመርጠው ተማሪው ነው እንጂ ዘአዘር ወይ ራውንድ መምህር ተማሪውን አይመርጥም። ያ ብቻ ሳይሆን በግሪክ ዓለምም የሚከተሉትን ፈላስፋ የሚመርጡት ተማሪዎች ናቸው። የትኛው ፈላስፋ ነው በጣም ኮምፔሊንግ የሆነ ሙግት እያቀረበ ጥሩ ፍልስፍና የሚናገረው? ማን ነው? ሶቅራጠስ ነው? ዜኖ ነው? ኢፒኬሪየስ ነው? የትኛው ነው ይሉና እኔ የእገሌ ነኝ ብለው ራሳቸውን አይደንቲፋይ ያደርጋሉ። መምህራን ግን የሚከተሏቸውን ሰዎች ተማሪዎቹን ሲመርጡ በብዛት በዛ ዘመን የነበረ ባህል አልነበረም። አሁን ግን ኢየሱስ በአንደኛው ክፍለ ዘመን የነበረ መምህር ረቢ፣ መምህር ብቻ አይደለም እንመጣለን። ተገላቢጦሹን ግን ሲያደርግ እንመለከተዋለን። ተገላቢጦሹን ሲያደርግ እናየዋለን ማለት ነው። እና እኔ ወጣቶች ፓስተር ሳደርግ በጣም
አንዱ በጣም ነፃነት የሚሰጠኝ ለምናገረው ብዙ አልጨነቅም። ለምን ወጣቶች ስለሆኑ አንደርስታንድ ያደርጉኛል። እንደውም ትንሽ ብራሽ ሲሆን ንግግሬ የሆነ በቃ ወጣ ኦፍ ቢት ሲሆን ብዙ ያልተለመደ ሲሆን ቶሎ ያስታውሱታል እንደዛ ያወሯቸውን ነገሮች። እና ሌላው የሚሰጠኝ ሌላ ነፃነት ርዕሴ መምረጥ እና ምናልባት አሁን ይህንን እያገለገልኩ ያለሁት እነዛ ወጣቶች ጋራ ቢሆን ለዚህ ሴክሽን ለዚህ ፓሴጅ የምሰጠው ርዕስ ጀማው የሚል ሊትራሊ ኢየሱስ ይሄን ነው እያደረገ ያለ። ስፒኪንግ ሂዝ ፍሬንድስ ኢነር ሰርክሉን ጀማውን እያደራጀ ነው እየመረጠ ነው። ግን እናንተ ወጣቶች ስላልሆናችሁ በእድሜ ማለቴ አይደለም። ምናልባት ለዚህ መልእክት እንደ ታይትል አድርጌ የመረጥኩት ጠሪው ጥሪውና ተጠሪዎቹ ሚል። እስቲ አንድ ላይ እንበለው። ጠሪው ጥሪው ተጠሪዎቹ። ጠሪው ጥሪው ተጠሪዎቹ። የባለፈው ሳምንት መልእክታችን እንዴት እንዳበቃ ታስታውሳላችሁ? ፈሪሳውያን ከዛ ከምኩራብ ወጡና በጣም አብረዋቸው ሊሄዱ የማይችሉ ሰዎችን ሰበሰቡ። ምንድናቸው እነሱ? ሄሮድሳውያን ናቸው። ከሄሮድሳውያን ጋራ ወይም ከሄሮድስ ተከታዮች ከሄሮድስ የፖለቲካል ቶት ደጋፊዎች ጋራ እንደ ሶል አውት የሚቆጠሩ እንደ ከሃዲዎች የሚቆጠሩ ሰዎች ጋራ አብረው ኢየሱስን እንዴት እንደሚያጠፉት ኢየሱስን እንዴት እንደሚገሉት መማከር ጀመሩ። ምን ማለት ነው? አሁን ኢየሱስ ዳያሎግ ፓርትነራቸው አይደለም። ከዚህ በኋላ አብሮ የሚያወራቸው የሕግን ጉዳይ አብሯቸው የሚከራከር አይደለም። ድሮም እንደዛ ያደርጉ የነበረው ሰበብ እየፈለጉበት ነው፣ ችግር እየፈለጉበት ነው። ግን ባለፉት ሳምንታት ባየናቸው 5 ግጭቶች ኢየሱስና ፈሪሳውያን ውሃና ዘይት ስለሆኑ አብረው ስለማይሄዱ ጭራሽ እርስ በርስ ስለሚጋጩ ኢየሱስ የመጣበት መንገድ ኢየሱስ የመጣበት መንፈስና ፈሪሳውያን ደግሞ ያሉበት መንፈስ ሚስማማ ስላልነበረ ከዛ ሰዓት ጀምሮ የነዚህ ሰዎች ሴራ ምንድነው? ይሄን ሰውዬ እንዴት እንገለዋለን? እንዴት አድርገን እናስወግደው? እንዴት አድርገን ከመንገድ ዞር እናድርገው የሚል ሆኗል ማለት ነው። ስለዚህ አንድ ሰው እዚህ ጋር ሊያስብ የሚችለው በሰዓቱ ተጽዕኖ ፈጣሪ የነበሩት ሃይማኖት መሪዎች ፈሪሳውያን፣ የሕግ መምህራን፣ ጸሐፍት ኢየሱስ ላይ ከተነሱበትማ ኢየሱስ ተከታይ ይቀንስበት ይሆናል ብሎ ሊያስብ ይችላል። አንድ ሰው የነሱ የፈሪሳውያን ኢንፍሉዌንስ ቀላል እንዳይመስላችሁ። በአካባቢው ሃይማኖትን በተመለከተ የሃይማኖት ጉዳዮችን በተመለከተ እሱም ብቻ አይደለም፣ ፖለቲካንን በተመለከተ በአይሁድ ማህበረሰብ የውሳኔ ስፍራ ላይ ቁጭ ያሉ ታላላቅ ባለስልጣኖች ናቸው። ሰዎች ይሰሟቸዋል፣ ይከተሏቸዋል። እንደውም አንዳንዶች ሊመስሏቸው ሁሉ ይጥራሉ። እነሱ የጽድቅ ምሳሌ ናቸው። እነሱ የመልካምነት ምሳሌ ናቸው። እነሱ ማለት they are something else። ስለዚህ አንድ ሰው በጣም ኮሬክት መሆን ከፈለገ፣ ፖለቲካሊ በጣም ጥሩ መሆን ከፈለገ አንድ እንቅስቃሴ ሲጀምር ቀድሞ መስማማት ያለበት ከጻፎች ጋር አይደለም፣ ከቀራጮች ጋር አይደለም። ቀድሞ መስማማት ያለበት ከጋለሞቶች ጋር። ኢየሱስ ክርስቶስ የነበረው ክራውድ እሱ ስለሆነ ማለት ከነሱ ጋር አይደለም መስማማት ያለበት። ቀድሞ ከተስማማ ቀድሞ መያዝ የነበረበት ፈሪሳውያንና ሃይማኖት መሪዎችን ነው። ኢየሱስ ይሄን አላረገም ብቻ አይደለም። በ5 የተለያዩ አጋጣሚዎች 5 ጊዜ እንደተጋጩ ማርቆስ ከነገረን በኋላ የመጨረሻ እርምጃቸው የመጨረሻው ውሳኔያቸው የነበረው በቃ ኢነፍ ዚነፍ። አሁን በምኩራብ ገብቶ ያስተምር አይደለም ጥያቄያችን። አሁን ይሄን ሰው አንቀበለው አይደለም ጥያቄያችን። አሁን ይሄንን ሰው አናጋልጠው አይደለም ጥያቄያችን። አት ኤኒ ኮስት የከፈልነውን ሁሉን ከፍለን ይሄንን ሰው ከመንገድ ማስወገድ አለብን። የመጀመሪያው ነጥቤ ጠሪው እንዲህ ካለ ሁኔታ ቁጥር 7 ላይ ከደቀ መዛሙርቱ ጋር ወደ ባህሩ ሄደ። እነሱ ከምኩራብ ወጥተው ሊገሉት ተማከሩ። እሱ ግን ከዛ ወጣና ወደ ሰፊው ወደ ባህሩ
ሄደ። ማርቆስ እዚህ ጋራ የፍርሃት ሩጫ ነው እያለን አይደለም። እዚህ ጋር እንዳንሳሳት፣ ወይም እነሱ ሊገሉት ስለተማከሩ ፈርቶ አይደለም የሸሸው። ይልቅ በፈቃዱ አገልግሎቱን ኤክስቴንድ ለማድረግ አገልግሎቱን ለማስፋት፣ ቀጥሎ እንመለከተዋለን። አገልግሎቱን ለማስፋት ሄደ፣ ሪትራክት አደረገ እንጂ እየሸሸ አልነበረም። ጉዞ የሽሽት አልነበረም። ወደ ባህሩ ሲሄድ ወደ ብዙሃኑ እየሄደ ነበር እንጂ በምኩራብ ሊያገኛቸው ከሚችላቸው ጥቂት ሰዎች ይልቅ በባህርና በአውትዶር የሚያገኛቸውን ብዙ ሰዎች ሊያገኝ ሄደ እንጂ ኢየሱስ እየሸሸ አልነበረም። በ18ኛው ክፍለ ዘመን አካባቢ በጣም እንግሊዝ እና አሜሪካ ላይ በጣም ጠንካራ እንቅስቃሴ ነበር። ያንን እንቅስቃሴ ፈርስት ግሬት አዌክኒንግ ይሉታል የቤተ ክርስቲያን ታሪክ የሚያጠኑ ሰዎች። እና ፈርስት ግሬት አዌክኒንግ ላይ ይሰብኩ የነበሩት ሰዎች ብዙ ጊዜ እኛ እዚህ ስንጠቅሳቸው ሰምታችሁ ይሆናል። ጆን ዌስሊ፣ ጆርጅ ዋይትፊልድ ይሰብኩ ነበር በእነዚህ ፕሮግራሞች ላይ ማለት ነው፣ ወይም በዚህ እንቅስቃሴ በዚህ መነቃቃት ላይ። እና የእነሱ አገልግሎት አይነተኛ መገለጫው ምንድን ነው? በጣም ስብከታቸው ፕሮቮኬቲቭ ስለነበር፣ በጣም ቦልድ ስለነበሩ፣ በጣም ንግግራቸው አንዳንድ የሃይማኖት መሪዎችን ኦፌንድ ስለሚያደርግ ከሰበኩ በኋላ እንደወረዱ ሁለተኛ እዚች መድረክ ላይ አትቆምም መባል የተለመደ ነበር። ከዛ ጆርጅ ዋይትፊልድ ማን ነው ይህንን መድረክ ብቻ ወንጌል መስበኪያ ያደረገው ብሎ በዛ ዘመን ያልተለመደ ነገር አደረገ። ወደ ከሰል ድንጋይ ማዕድን ሄደ ማለት ነው። ተቆፍሮ የሚወጣበት ጋራ፣ እዛ ጋራ ብዙዎች የከሰል ድንጋይ ማዕድን ጋራ ስራ ይሰሩ ነበር። ስለዚህ እዛ ጋራ ቆሞ ይሰብክ ነበር። የመነቃቃቱ አንድ ፊቸር አውትዶር ፕሪቺንግ ነበር፣ ከአዳራሽ ውጪ መስበክ ማለት ነው። ተመሳሳይ ነገር ነው ኢየሱስም እዚህ ጋር እያደረገ ያለው። ከምኩራብ ወጣ። ከምኩራብ ሲወጣ ግን እየሸሸ ሳይሆን እያሰፋው ነው አገልግሎቱን። ስለዚህ በምኩራቡ ኦፊሻል ሊደርሺፕ ኢየሱስ ሪጀክት መደረግ ብቻ አይደለም። ይሄ ሰውዬ እዚህ እንዳይመጣ፣ እንዳይናገር፣ እንዳይሰብክ ብቻ ሳይሆን ኢየሱስ ሊገደል ሴራ እየተደረገበት ነው። ሊገደል እየተሴረበት ነው ከሄሮድሳውያን ጋር። ቀጥሎ ግን ህዝብ አልቀነሰም። ለምን? እዛው ቁጥር 7 ላይ ይቀጥልና ከገሊላ የመጣ እጅግ ብዙ ህዝብ ተከተለው። ጠሪያችንን የሚሰራውን ነገር የሰሙ ሰዎችም ከይሁዳ፣ ከኢየሩሳሌም፣ ከኤዶሚያስ በዮርዳኖስ ማዶ ካለው ሀገር እንዲሁም ከጢሮስና ከሲዶና አካባቢ ወደ እርሱ መጡ። የተሰበሰበው ህዝብ እጅግ ብዙ ስለነበር ጠጠር መጣያ እንኳን ስላልነበር ቁጥር 9 ላይ ምን ይለናል ማርቆስ? የተሰበሰበው ህዝብ እንዳያጨናንቀው፣ እንደውም በጥሬው ከወሰድነው እዚህ ጋር የተጠቀመው የግሪክ ቃል እንዳይሰብረው ነው የሚል፣ እንዳይጨፈልቀው አይነት ነገር ማለት ነው። ህዝቡ ጥቅጥቅ ያለ ነበር። ህዝቡ እጅግ ብዙ ነበር። የተሰበሰበው ህዝብ እንዳያጨናንቀው አነስተኛ የሆነ ጀልባ እንዲያዘጋጁለት ደቀ መዛሙርቱን አዘዛቸው። ለምን? ከሜዳው ከባህሩ ዳርቻ ራቅ ብሎ ጀልባ ውስጥ ቢቀመጥ ይሄ ህዝብ አይጨፈልቀውም ማለት ነው። ይሄ መለኮታዊ እና ሉዓላዊ አትራክሽን። ኢየሱስ በጣም አትራክቲቭ ነው በነገራችን። ሂ አትራክትስ ፒፕል። የሄደበት ሁሉ ክራውድ ይከተለዋል፣ ህዝብ ይሰበሰባል። ያ ህዝብ ይቀጥላሉ፣ የሌላ ጥያቄ ነው። ግን ሂ ሃዝ አ ፕሬዘንስ። ሲመጣ ህዝብ ይሰበሰባል፣ ሲሄድ ይከተለዋል። ሲገባ ሲወጣ ብዙዎች እሱ ጋር ይመጣሉ። አንዳንዶቹ በጣም በማይታመን መልኩ ከጢሮስና ከሲዶና ነው የመጡት። ጢሮስና ሲዶና የአህዛብ ምድር ነው። ከአህዛብ ምድር ወደ አይሁድ ምድር መሻገር ማለት በጣም ከባድ ነገር ነው። ምናልባትም ካልቸራሊ አስቸጋሪ ነው። ነገር ግን ህዝብ ከጢሮስና ከሲዶና እንኳን ሳይቀር ተመልሶ መጥቷል። አሁን ምን ማለት እንችላለን? ኢየሱስ በገሊላ አውራጃ ሂዚስ ሴሌብሪቲ፣ ታዋቂ ነው። በህዝብ ይታወቃል፣ በማህበረሰብ ይታወቃል። አሁን በገሊላ አውራጃ ታዋቂ ነው። መቼም እኛ ሀገር የአበሻዊ ኩራታችን ብዙም ሴሌብሪቲ ካልቸርን ዲቨሎፕ እንድናደርግ አላደረገንም አይደለ? ትንሽ ኩሩነን መሰለኝ። እና እኔ በጣም የኛን ሀገር ህዝብ ሜንታሊቲ ያስተዋልኩት አንድ ጊዜ የሆነ ሰው ለመቀበል ኤርፖርት ሄደን ኃይሌ ገብረስላሴ ላጥ ብሎ
እንደ ማንኛውም ኦርዲናሪ ሰው እኛ መካከል ጋሪውን እንደዚህ እየገፋ ከዛ ሻንጣውን ብድግ አድርጎ መኪናውን ይዞለት ለመጣው ሰው ከኋላ ክፈትልኝ ምናምን ብሎ አስገብቶ ላጥ ብሎ ሲሄድ አንድ ሰው ስሙን አይጠራም። ምንም አይሌና ያችሁት ነው። ይሄንን አሜሪካ አድርገህ አስበው። ሌትስ ሴይ ማይክል ጆርዳን ወይም ሊብሮን ጄምስ በሚንጫጫ ቲኔጀር አውቶግራፍ በያዘ ወጣት በልጅነቱ እሱን እያየ አብሮት ባረጀ አብሮት በሸመገለ ደግሞ ጎልማሳ ያ አካባቢ ሞላ ነበር። ጻፍልኝ ፈርምልኝ የሚል ያጨናንቋቸው ነበር። እንደውም ብዙዎቹ ዲፕረስድ የሚሆኑት ይህንን ከህዝብ እይታ የተገለለ ህይወት ኖርማል ህይወት ማግኘት ስላልቻሉ ብዙዎች ዲፕረስድ ይሆናሉ። እዚህ ጋር እንደዛ አይነት ነገር ነው እንጂ የተፈጠረው እንደኛ ሀገሩ አይደለም ማለት ነው። ኢየሱስ ሴሌብሪቲ ነው ስላችሁ ማንንም ያውና የሚለው ሳይሆን የሚሰበሰብለት ነው፣ ህዝብ የሚመጣለት ነው። መልቲቲዩድስ ወር አራውንድ ሂም አብዛኞቹ እሱ አካባቢ ነበሩ። በጣም የሚያሳዝነው እዛ ጋር የተከተሉት በሙሉ ከገሊላ ከተሞች የመጡት ከጌታ ፍርድ ግን አላመለጡም። ያ ሁሉ ድንቅ፣ ያ ሁሉ ምልክት፣ ያ ሁሉ ተአምራት ቢያዩም ንስሐ አልገቡም። ለዛ ነው ማቴዎስ ወንጌል ምዕራፍ 11 ላይ ከቁጥር 20 ጀምሮ ኢየሱስ ብዙውን ተአምራት ያደረገባቸው ከተሞች ንስሐ ባለመግባታቸው እንዲህ ሲል ወቀሳቸው። ምን ብሎ? ቁጥር 21 ወዮልሽ ኮራዚን፣ ወዮልሽ ቤተሳይዳ፣ በእናንተ የተደረገው ተአምራት በአሕዛቦቹ በጢሮስና በሲዶና ተደርጎ ቢሆን ኖሮ ገና ድሮ ማቅ ለብሰው አመድ ነስንሰው ንስሐ በገቡ ነበር። ነገር ግን እላችኋለሁ በፍርድ ቀን ከእናንተ ይልቅ ለጢሮስና ለሲዶና ቅጣቱ ይቀልላችኋል። አንቺ ቅፍርናሆም፣ እነዚህ የገሊላ ከተሞች ናቸው። ወደ ሰማይ ከፍ ልትይ ነውን? ወደ ሲኦል ትወርጃለሽ። በአንቺ የተደረገው ተአምራት በሰዶም ቢደረግ ኖሮ እስከ ዛሬ በቆየሽ ነበር። ነገር ግን እላችኋለሁ በፍርድ ቀን ከእናንተ ይልቅ ቅጣቱ ለሰዶም ይቀልላታል ተብሏል። ይሄ ድንቅን ያየ የገሊላ ህዝብ፣ ይሄ ኢየሱስን የከበበው ከገሊላና ከአውራጃው የመጣ ህዝብ ከጌታ ፍርድ ግን ተአምራት ስላየ አላመለጠም። ምን ማለት ነው? ኢየሱስ ዮሐንስ ወንጌል ምዕራፍ 2 ላይ እንደሚናገረው አብዛኛው እሱ የሰራውን ስራ ሰምቶ እሱ ያደረገውን ነገር ሰምቶ ተከተለው። ኢየሱስ ግን ልባቸውን ያውቅ ነበርና አይተማመንባቸውም ነበር። ያ ቃል ምዕራፍ 6 ላይ ህዝብ ተከትሎት የበላውን በልቶ ደግሞ በጀልባ የዋኘ ተከትሎት መጥቶ የመጣችሁት ለመብል ነው ለሆዳችሁ ነው እንደሚላቸው ያውቃል። ስጋዬን ካልበላችሁ ሲል ራሱን የህይወት እንጀራ ራሱን ከሰማይ የወረደ መና አድርጎ ሲያቀርብ ይሄ የሚያስጨንቅ ንግግር ነው ብለው ከሱ እንደሚለዩ ያውቃል። መልሰው እንደማይከተሉት ያውቃል። ስለዚህ ኢየሱስ ጀማውን ከዚህ መካከል አልመረጠም። ወይም ደግሞ በጣም ቀላሉ ነገር ምንድነው? ተንኳሌ ነው አይደል ያለው ጌታ ከፍ ብሎ ከዚህ መካከል 12 ሰው ፈልጋለሁ የኔ ተከታይ የሚሆን ቢል ውሃው ጋር አይመጡም ይዋኝ ያጣል። በዚህ ጊዜ ህዝብ እኮ ተከትሎታል። ከአሕዛብ ምድር ሳይቀር ዝናውን ሰምተው የመጡ ሰዎች ተከትለውታል። ኢየሱስ እንደዛ አላደረገም። ጠሪው እንዲህ ያለ ነበር። ጠሪው አትራክቲቭ ነበር፣ ህዝብ የሚሰበስብ ነበር። ቁጥር 10 ብዙዎችን ፈውሰው ስለነበር በህመም የሚሰቃዩት ሁሉ ሊዳስሱት ይሽቀዳደሙ ነበር። አንዱ ህዝብ የተሰበሰበበት ምክንያት የክርስቶስ ሂሊንግ ሚኒስትሪ ነበር። ከእስሽ ጋር የተመለከትነው ማርቆስ ምዕራፍ 1 ቁጥር 32 ትዝ የሚላችሁ ከሆነ ጀንበር ከጠለቀ በኋላ ምሽት ላይ የአካባቢው ሰዎች ህመምተኞችንና በአጋንንት የተያዙትን ወደ እርሱ አመጣቸው። የከተማው ህዝብ በሙሉ በቤቱ ደጅ ተሰብስቦ ነበር። እንግዲህ ስምዖን አማት ቤት ገብቶ ቁጭ ባለበት ከተማው ደጁ ጋር ይጠብቀው ነበር። ቁጥር 45 ላይ አንድ ለምጻም ጌታ ሆይ ብትወድ ልታነጻኝ ትችላለህ አለው። ዳሰሰውና ነጻ አለው። ከዛ ግን ለማንም እንዳይነገር ካስጠነቀቀው በኋላ ቁጥር 45 ላይ ሰውየው ግን በሄደበት ነገሩን ሁሉ በሰፊው አወራ፣ ወሬውንም ማሰራጨ። ስለዚህ በዚህ ምክንያት ኢየሱስ ወደ ማንኛውም ከተማ በግልጥ መግባት አልተቻለውም። ከዚህም የተነሳ ከከተማ ውጭ በሚኖሩ ምድረ በዳዎች መኖር
ጀመረ። ነገር ግን ሰዎች አሁንም ከየአቅጣጫው እርሱ ወዳለበት በረሃ ቢቀመጥም ካሉበት ወደ በረሃ ወደ እርሱ መምጣታቸውን አላቋረጡም። የኢየሱስ ሂሊንግ ሚኒስትሪ ምናልባትም ለዚህ የፈውስ እንቅስቃሴ የብዙ ሰው መምጣት ዋና ማሳያ ነበር። ግን ለምንድን ነበር የሚፈውሰው? ሁለት መሰረታዊ ምክንያቶች አሉ። አንደኛ እግዚአብሔር ሩህ ነው። ኮምፓሽን ሙቭ ያደርገው ነበር ጌታ። በሽተኞቻቸውን ያይና በርህራሄ ሙቭ ሆኖ ይፈውሳቸው ነበር። ያ ብቻ ግን ሳይሆን መለኮታዊ ስልጣኑን እያሳየ ያለበት አንዱ መንገድ በበሽታ ላይ ባለስልጣን ነኝ በማለት ነበር። ዲኤ ካርሰን ምን ይላል? ፈውሱ የኢየሱስን ታላቅ ስልጣንና ኃይል የሚያጎላ ነው። ይህም ኢየሱስ ይፈውሳል፣ በበሽታ ላይም ስልጣን እንዳለው ያሳያል ይላል። ሶ አም the man, the son of man፣ ባለስልጣኑ እኔ ነኝ፣ የምትጠብቁኝ እኔ ነኝ፣ የምትጠባበቁኝ እኔ ነኝ እያለ እያሳየ ነው። he's showing off፣ ስልጣኑን እያሳየ ነው። በበሽታ ላይ የበላይ መሆኑን እያሳየ ነው። ስለዚህ ብዙዎች ይመጣሉ፣ ብዙዎች ሊዳስሱት ይፈልጉ ነበር። ኢየሱስ ይህንን ሲን እንግዲህ ፒክቸር አድርጉት፣ ተከቧል በብዙ ሰዎች። ሰው አልጠፋም እዛ አካባቢ። አሁን በጣም እንድትሰሙኝ ይፈልጋለሁ። ኢንትረስቲንግ ፓርቱ ቁጥር 11 ነው። ቁጥር 11 ምናልባትም ከጥምቀቱ ናራቲቭ በኋላ ይሄ እንግዲህ የኢየሱስ ማንነት የሚገለጥበት ሌላ ቦታ ነው። ቁጥር 11 እርኩሳን መናፍስት ባዩት ቁጥር ከፊቱ እየወደቁ አንተ የእግዚአብሔር ልጅ ነህ በማለት ይጮሁ ነበር። እንግዲህ ይህንን ሰን ኦፍ ጋድ የእግዚአብሔር ልጅ የሚለውን መጠሪያ ማርቆስ ላይ ስናገኝ ዝም ብሎ ቀላል ነገር እንዳይመስልን፣ ከእግዚአብሔር ጋር ያለ ማንም ሰው የሌለው ዩኒክ ሪሌሽንሺፕን የሚያመለክት ነው የእግዚአብሔር ልጅነት ማለት። ከምን አንጻር? አንደኛው ፕሪ ኤግዚስተንስ ነው። ከዘመናት በፊት አብሬ ነበርኩ ብሎ ክሌም እያደረገ ነው የእግዚአብሔር ልጅ ሲባል ጌታ ኢየሱስ። ያ ብቻ አይደለም፣ መለኮትነትንም አብሮ ክሌም እያደረገ ነው። ራስን ከእግዚአብሔር ጋር አስተካክለሃል የተባለው የእግዚአብሔር ልጅ ነኝ ብሎ እግዚአብሔርን አባቴ ብሎ ስለጠራው ነው። አይሁድ ድንጋይ አንስተውበታል። ለምን? ክሌም እያደረገ ያለው የሆነ ልክኛ እንደምንለው አሁን መቼም በዚህ ዘመን በስቷል አይደል? ኢየሱስም የእግዚአብሔር ልጅ ነው፣ እሱ ታላቅ ወንድሜ ነው፣ እኔ ደግሞ ታናሽ ወንድሙ ነኝ፣ እኔም የእግዚአብሔር ልጅ ነኝ የሚል ሰው በስቷል። ኖ፣ ኢየሱስ በሰማይ ያለው አባታችሁ ይላል እንጂ አባታችን አይልም። የእሱ ሰንሺፕ ሌላ ነው፣ የእሱ ልጅነት ሌላ ነው። የእሱ ልጅነት መለኮትነት ነው። እኛ አዳፕትድ ሆነን የእግዚአብሔር ልጆች ሆነን የገባን እንጂ ከፍጥረታችንማ የቁጣ ልጆች ነበር። the son of God የእግዚአብሔር ልጅ ሲል አምላክ እያለ ነው፣ መለኮት እያለ ነው። ቀድሜ ነበርኩ እያለ ነው። ዓለም ሳይፈጠር ነበርኩ እያለ ነው። አብርሃም ከመሆኑ በፊት እኔ ነኝ እያለ ነው። ስለዚህ ይሄ ኢየሱስ የእግዚአብሔር ልጅነት በስልጣናዊ ቃሉ ተጠቅሷል። ከስሽ ጋር ተመልክተናል አይደል? ሲያስተምራቸው እንደ ፈሪሳውያን ሳይሆን ቃሉን ኦውን እንደሚያደርገው እንደ ባለስልጣን ነው፣ የኔ ነው ብሎ እንደሚናገር እንደ ባለስልጣን ያስተምራቸው ነበር። ስለዚህ በትምህርቱ ተገረሙ። ያ ብቻ አይደለም፣ አንዱ አውቶሪቲው እነሱ መካከል አንድ አጋንንት አውቄሃለሁ ማን እንደሆንክ ያለ ጊዜያችን ልታሰቃየን መጣ፣ አንተ የእግዚአብሔር ቅዱሱ ሲል ዝም በል ከሱም ውጣ ብሎ ሲናገር ስልጣኔ በምናገረው ቃል ብቻ ሳይሆን ሱፐርናቹራል በሆነው ዓለም ውስጥ ባሉ አጋንንቶች ውስጥ ባሉ ጋኔኖች ውስጥ በጨለማው ዓለም ውስጥ ባለስልጣን ነኝ እያለ ነው። ይህን ጥሪ የሚጠራው የእግዚአብሔር ልጅ ነው። ይህን ጥሪ ያቀረበው ጠሪው የእግዚአብሔር ልጅ ነው። የእግዚአብሔር ልጅነቱ በፍጥረት ላይም ተገልጧል። በፍጥረት ላይ ባለው ኃይል ተገልጧል።
መለኮት ብቻ የሚያደርገው ይህንን ደግሞ ከፓስተር ቀና ጋር ተመልክተናል። መለኮት ብቻ የሚያደርገውን የኃጢአት ይቅርታ መስጠት የሚባልን ስልጣን ኤክሰርሳይዝ ያደረገው ኢየሱስ ብቻ ነው። ስለዚህ የእግዚአብሔር ልጅ ሲሉ እነዚያ ጋኔኖች እነዚያ አጋንንቶች they were right። እንዴ ሰይጣን ተናግሮት እንዴት ልክ ይሆናል ካላችሁኝ ያዕቆብ መልእክት ጋር እንሂድ። ያዕቆብ የክርስቲያን እምነት በስራ መገለጥ እንዳለበት የክርስቲያን እምነት የሥራ ፍሬ አብሮት እንዳለ ሲናገር ምን ይላል? ኢየሱስ ጌታ እንደሆነ እግዚአብሔር አንድ እንደሆነ ታምናለህ፣ አጋንንትም ያምናሉ ይንቀጠቀጣሉ ይላል። ችግሩ የማመንና የመንቀጥቀጥ ጉዳይ አይደለም ማለት ነው የሰይጣን they were right። ትክክለኛ ስለሆኑ ቁጥር 12 ላይ ኢየሱስ ምን ያደርጋል? እርሱ ግን ማንነቱን እንዳይገልጡ አጥብቆ ይገስጻቸው ነበር ይላል። ለምን መሰወር ፈለገ? ማንነቱን ትክክል ከሆኑ ምስክርነታቸው ትክክል ከሆነ በተለኛ በዚህ ዘመን ከመናፍስት ጋር ሞቅ ያለ ጨዋታ የሚይዙ ነቢያት ባሉበት ዘመን የምናገለግል ሰዎች ለኛ ይሄ በጣም ዩኒክ ሊሆንብን ይችላል አይደል? አንዳንድ ጊዜ ቡና ይፍላል ማለት ነው የሚቀረው እኮ አንዳንድ ቁጭ ይልና ማን ነህ ይላል። እገሌ ነኝ። ምን ልታረግ ነው የመጣ? ከዛ እሺ ምናምን እና ማይ ፌቨራይት ዋን ኢዝ አጋንንቱ እንደው ሳት ብሎት እንደዚህ ኢንተርቪው የተደረገ ማለት ነው። ብዙ ቦታዎች ሄጃለሁ ካለ እዛ ጋራ ነብዩ ያስቆማል። ቆይ ያልሄድኩበት የለም እዚህም ሄጃለሁ። እሺ አይ ማናቸውም አልቻሉኝም እና አንተ ጋር ግን ያለው ኃይለኛ ነው። ከዛ ጉባኤ ያጨበጭባል። እንዴት ሰው ሲቪውን በአጋንንት ያሟላል? This is unique። ኢየሱስ ማንነቱን እንዳይገልጡ ለምን አጥብቆ ጠየቃቸው? የማርቆስ ወንጌል ጥናት ላይ አንድ የመጽሐፍ ቅዱስ አስተማሪዎች ዘ መሳያኒክ ሲክሬት ብለው የሚጠሩት ነገር አለ። ኢየሱስ መሲህነቱን የእግዚአብሔር ልጅነቱን ተስፋ የተገባለት the son of man የሰው ልጅ እሱ እንደሆነ ብዙ ጊዜ ለማህበሩ አይገልጥም ነበር። ብዙ ጊዜ ፈውስ ሲያደርግ ዝም በሉ ይላቸዋል። ማርቆስ ላይ ሰዎች ሲፈወሱ ለማንም አትናገሩ፣ ራሳችሁን ለካህን አሳዩ እያለ ፕሮሲጀሩን ይጠብቃል። ነገር ግን ስሙና ዝናው እንዲወጣ ግን አይፈልግም። በዚህ መልኩ እንዲታወቅ አይፈልግም። ለምን? በዛ ዘመን የነበረው ፖለቲካል ቴንሽን ቀላል አልነበረም። እስራኤላውያን በሮም ስር ነበሩ። በላያቸው ደግሞ የሮም አገዛዝ ሄሮድስን እንደ ገዢ አድርጎ ይሁዳ ገሊላ ላይ ጲላጦስን ይሁዳ ላይ አስቀምጦባቸዋል። ስለዚህ እነሱ የሚጠባበቁት መሲህ እነዚህን ጨቋኝ ገዢዎች ገልብጦ የሙሴን ላስቲክ እንዳየነው የዳዊትን ድንኳን መልሶ የሚሰራ የሙሴን ስርዓት ሬስቶር የሚያደርግ ለእስራኤል ሕዝብ ሬስቶሬሽን የሚያመጣ መሲህ ይጠብቁ ስለነበር ይሄ ሕዝብ ይሄ ማህበር ኢየሱስ የእግዚአብሔር ልጅ መሆኑን አሁን እንዲያውቅ አይፈልግም ነበር። ስለዚህ ዝም በሉ ይላቸው ነበር፣ ይገስጻቸው ነበር። ጠሪው ኢየሱስ ነው። ጠሪው የእግዚአብሔር ልጅ ነው። የእሱን ጥሪ ሰምቶ ደግሞ ማንም ወደኋላ ማፈግፈግ አይችልም። ቁጥር 13 ኢየሱስ ወደ ተራራ ወጥቶ የሚፈልጋቸውን እዚህ ጋር እንመለሳለን በኋላ ወደ እርሱ እንዲመጡ ጠራቸው። እነርሱም ወደ እርሱ መጡ። አሲምፕል አዛት 12ታችሁ ኑ። ከዛስ ቀጥ ብለው ከች። ይሄ ኢረዚስተብል ኮል፣ ማንም መቋቋም የማይችለው ጥሪ። ይህንን ሳስብ እኔ ብዙ ጊዜ የጴጥሮስ ታሪክ ትዝ ይለኛል። ትዝ ይላችኋል። ጥብርያዶስ ባህር ላይ ኢየሱስ ክርስቶስ ለደቀ መዛሙርቱ ከመሄዱ በፊት ሲገለጥላቸው ጴጥሮስ ጋር አንድ ኮንቨርሴሽን ነበረው። 3 ጊዜ የዮና ልጅ ስምዖን ሆይ ትወደኛለህ አለው። የጴጥሮስ መልስ ደግሞ ጌታ ሆይ እንደወደህ አንተ ታውቃለህ የሚል ነው። 3 ጊዜ በጎቼን አሰማራ፣ ጠቦቶቼን ጠብቅ፣ ግልገሎቼን አሰማራ የሚል ትእዛዝ ከሰጠው በኋላ ጌታ ጴጥሮስን ምን አለው? አሟሟቱን ነገረው።
ጎረምሳ ሳለህ ጎልማሳ ሳለህ ሸብ አድርገህ ወገብህን ታጥቀው ወደምትፈልገው ትሄድ ነበር። በሸመገልክ ጊዜ ግን አዘር ዌይ ራውንድ ሰዎች ያስታጥቁሃል፣ ራስህ መታጠቅ ታቆማለህ። ምን ማለት ነው እንግዲህ? ያኔ የሚያደርጉት የውስጥ ልብስ እንደ ቀሚስ ነገር ስለነበረ ጴጥሮስ ደግሞ ሊሞት ያለው አሟሟት እንደ ጌታዬ ቀጥ አድርጋችሁ አትስቀሉኝ፣ ገልብጡና ዘቅዝቃችሁ ስቀሉኝ የሚል ስለሆነ ዝቅ ሲል ልብሱ ይገለብበት ስለነበረ ሰዎች እሱን ያለብሱት ነበር። አሟሟትህ እንዲህ ነው አለውና ተከተለኝ አለው ይላል። እኛ እኮ ለአገልግሎት ስንወጣ ስንት የሚያባብል ትንቢት ተነግሮን መሰላችሁ? ትውልድን በአንተ ደርሳለሁ ምናምን የሚል ማለት ነው። እዚህ ጋር ኢየሱስ መጣና ተከተለኛለህ፣ አሟሟትህ ልንገርህ፣ ተዘቅዝቀህ ተሰቅለህ ነው የምትሞተው። ና ጴጥሮስስ እሺ። ኢሬዚስተብል ነው የጌታ ጥሪ፣ ኢሬዚስተብል ነው። እሱ የሆነ የውበቱን እንዲህ ግማሽ ነገር አሳይቶ የጠራ እንደሆነ ማንም አፉን ከፍቶ ከመከተል ወደኋላ አይልም። እኔ አንድ በጣም ፋሲኔት የሚያደርገኝ ከዝን አለ እና ትንሽ ወጣ ብሎ ማሰብ ምናምን ይወዳል እና እኔ ሰባኪዎች ሴልስ ማን ነው የምትመስሉኝ አለ ማለት ምናምን ስለው አይ በቃ ሰዎችን ፐርሱዌድ አድርጋችሁ የእናንተን ፕሮዳክት እንዲገዙ ለማሳመን የምትጥሩ ኖ ዌይ። እኔ እንደዛ ብንሆን ዛሬ ስብከት አቆማለሁ። እኛ ሴልስ ፒፕል አይደለንም፣ ፕሮክሌመርስ ነን። የጌታን ማጀስቲ ምንናገር፣ የጌታን ግርማ ምንናገር። ከዛ እስቲ አትከተለው አንተ። ኖ ዌይ ኖ ዌይ። ኢየሱስ ማባቢያ ቃል መጠቀም አያስፈልገው። ና ካለ ትመጣለህ። በቃ እንዴ ሊገል ሊያሳድድ ስልጣን ተቀብሎ ከደማስቆ ምኩራቦች ደብዳቤ ለምኖ መንገድ ላይ መቶን የምታሳድደኝ ኢየሱስ ነኝ ስላለው ብቻ ያ ፊውሪየስ የነበረ አሳዳጅ ፈሪሳዊ ግልብጥ ብሎ ከሐዋርያት ዋና እንደሆነ እኮ እናውቃለን። he will knock you to the ground ከፈለገ ያንተን ተቃውሞ ሁሉ ያንተን የልብ ድንዳኔ ሁሉ ሰብሮ መጥቶ መናገር የሚችል ባለስልጣን አምላክ ነው እንጂ እየመጣ የሚያባብል ጌታ አይደለም። ጠሪው እንዲህ ያለ ነው። ጠሪው 12 ኑ ሲል ና ብለህ ጓደኞችን ጎትተህ የምትከተለው ጠሪ ነው። ሁለተኛ እንዲያ ከሆነ ጥሪው ምንድን ነው? ቁጥር 14 ከእሱ ጋር እንዲሆኑ ይሄ እንግዲህ የእግዚአብሔር ጥሪ አቶሚክ የሆነው ሴንተሩ ይሄ ነው። እግዚአብሔር ወደ አገልግሎት አልጠራንም። መጀመሪያ ወደ ሪሌሽንሺፕ ነው የጠራን። ፊቱን እንድናይ፣ ክብሩን እንድናይ፣ ከአፉ ድምፅን እንድንሰማ፣ እርክት እንድንል፣ በመገኘቱ በህልውናው ርስርስ እንድንል። ሐዋርያው ጴጥሮስ ኢየሱስ ለምን ተሰቀለ የሚለውን ሲናገር ወደ እግዚአብሔር ያቀርባችሁ ዘንድ ተሰቀለ ነው። የጎስፕል የወንጌል መጨረሻ መዳረሻው ከመለኮት ጋር ያለ ህብረት ነው። ለዛ ነው የጠራን። የመጀመሪያው ጥሪ ናና ጋንን ታስወጣ የሚል አልነበረም። እሱ ቀጥሎም ይመጣል። ና በሽተኛ ፈውስ፣ የመንግስትን ወንጌል ስበክ የሚል አይደለም። ና እኔ ጋር የሚል ነው። ካም ቱ ሚ። ከእሱ ጋር እንዲሆኑ ጠራቸው። እኔ እንኳንም አናንያ አልሆንኩላለሁ። ትዝ ይላችኋል አናንያ መቼም ከእግዚአብሔር ጋር ትንሽ እሰጥ አገባ ውስጥ ገብቶ ነበር። የጳውሎስን ማንነት ስለሚያውቅ ማለት ነው። አናንያ ማለት ጳውሎስ ከዓይኑ ቅርፊት እንዲወድቅ በመንፈስ ቅዱስን እንዲሞላ እንዲጸልይለት በእግዚአብሔር የተላከው የደማስቆ ደቀ መዝሙር ነው። ሄዶ የነገረውን ሰምታችኋል። የሰማይ አምላክ እግዚአብሔር በፊቱ እንድትሆን ከአፉ ድምፅን እንድትሰማ መርጧል። ከሱ ነው የሚጀምረው። ከእርሱ ጋር እንዲሆኑ የሰማይ አምላክ እግዚአብሔር ባለስልጣኑ ጌታ የመጀመሪያው ጥሪ ምንድን ነው? ኑ እስቲ ወደ እኔ። መጀመሪያ ይደርሳል፣ አገልግሎት ይደርሳል፣ አጋንንት ማስወጣት፣ የመንግስት ወንጌል መስበክ ይደርሳል፣ አስፈላጊ ነው። ቀጣዩ ጥሪ እሱ ነው። ቁጥር 14 ለስብከት እንዲልካቸው 12ቱን ሾማቸው፣ ሐዋርያትን ብሎ ጠራቸው፣ አጋንንት እንዲያስወጡ ስልጣን ሰጣቸው ይላል።
የሚኒስትሪው ኤክስቴንሽን ነው። አገልግሎቱ ሊሰፋ ነው፣ ኤክስቴንድ ሊያደርግ ነው። ግን የመጀመሪያው ጥሪ ከእርሱ ጋር እንዲሆኑ የደቀ መዝሙርነት ጥሪ ነው። ና ከኔ ጋር የሚል አብረኸኝ ዋል የሚል። እነሱ መጀመሪያ ሲመጡ አመጣጣቸው እንዲህ የሚል ነው፣ ረቢ ወዴት ትኖራለህ? ዛሴት እስቲ ሰበክ አድርገን የሚል አልነበረም። እስቲ አጋንንት ስታስወጣ አሳየን፣ እስቲ ስትፈውስ አሳየን የሚል አልነበረም። ናትናኤልና ወዳጁ የናዝሬቱ ኢየሱስ ጋር መጥተው ወዴት ትኖራለህ? ሌትስ ቢ ዊዝ ዩ፣ ካንተ ጋር እንሆን፣ ካንተ ጋር እንግባ እንውጣ። እንድሪያስና ጓደኛው ይቅርታ። ጥሪው የህብረት ደግሞ የሚያገልግሎት ነው። የመጨረሻው ነጥቤ ዘ ሞስት ኢንትረስቲንግ ዋን። ይህ እንግዲህ እውነት ስብከት ስናዘጋጅ አይዊሽ ሂድን ካሜራ ምናምን ተገጥሞ ብታዩት እንንቆራጠጣለን። ኢራን this is crazy። ቁጥር 16 የሾማቸው 12ቱ እነዚህ ናቸው። ኢትስ መሳያኒክ ኮሚዩኒቲ፣ ወደ ራሱ እየሰበሰበ ያለው መሲሐዊ ማህበር ነው። ከምኩራብ ተገሏል። እንግዲህ የራሱን የእግዚአብሔር ህዝብ እየጠራ ነው። ከዛ ደግሞ ኢነር ሰርክሉን እየጠራ ነው። ክራንፊልድ የሚባል አንድ የመጽሐፍ ቅዱስ አስተማሪ የዚህ ምስክርነት ዴሊብሬትሊ ከእስራኤል ልጆች ቁጥር እኩል የሆነው ለምንድን ነው ብሎ ይጠይቃል። ከዛ ክራንፊልድ ሲመልስ ምን ይላል? ይህ ኢየሱስ ለራሱ የእግዚአብሔርን ህዝብ እየጠራ እንደሆነ፣ የራሱ የሆነውን የእግዚአብሔርን ህዝብ እየሰበሰበ እንደነበረ ማስረጃ ነው ይላል። ኢትስ መሳያኒክ ኮሚዩኒቲ። አሁን ተራ ዝም ብሎ ቁጥር አይደለም። ስንት ይሻላል? 12 እንዴ ነው? አይበዙም? አይ ይሻላል። ይሁን ምን አይደለም። ኢኳሊ እውነተኛውን እስራኤል እየሰበሰበ ነው። እውነተኛውን የእግዚአብሔር ህዝብ እየሰበሰበ ነው። እውነተኛውን ኮሚዩኒቲ እየሰበሰበ ነው። አሁን ዓለምን ሊገለብጥ ነው። ሊትራሊ ሂዱና ታሪክ አንብቡ። አፕሳይድ ዳውን ዓለም በእነዚህ 12 ሰዎች ተገልብጣለች። ከኢየሱስ ክርስቶስ አገልግሎት በላይ የብዙዎቹ አገልግሎት የሚሰማው የሐዋርያቱ ነው። ምናልባት በኤንሸንት ሊትሬቸርስ ከመጣችሁ ከጌታ ከኢየሱስ በላይ ሐዋርያው ጳውሎስ ፌመስ ነው። አሁን ኢየሱስ የእሱን ሚኒስትሪ ሊያሰፋው ነው፣ ኤክስቴንድ ሊያደርገው ነው። ስሙን ይዘው ወኪል ሆነው አፖስትልስ ሆነው ሐዋርያት ብሎ ስለጠራቸው የእሱ ተናጋሪዎች ሆነው የእሱ ወኪሎች ሆነው ሄደው ሊናገሩ ነው። እነማን ናቸው? እንግዲህ ሁሉንም መዘርዘር መቼም ጊዜው አይበቃኝም፣ በቂ መረጃ የለኝም። ግን መጽሐፍ ቅዱሳዊ መረጃ የምናገኝላቸው ሰዎች እነማን ናቸው? አንደኛው ጴጥሮስ ነው። ደዋኔ እንደውሊ ከሃዲ ሪጃ ብዙዎቻችንን ይመስለኛል። ጌታ ሆይ እኔማ ማለት ምን ማለት እንደሆነ ታውቃለህ? እነዚህን 11 እንትዋቸው እኔ የምትሄድበት ሄዳለሁ፣ የምትጠጣውን ጽዋ እጠጣለሁ። ዊ አር ፎሬቨር ኢች አዘር ቱጌዘር ምናምን አለው ማለት ነው። አይ ዶንት ኖ ኢየሱስ የሆነ እንዲህ ውይ ምናምን ያው ይመስለኛል። ትሄጃለሽ እውነት እልሃለሁ ዶሮ ሳይጮህ 3 ጊዜ ትክደኛል። እኔ አይዊሽ የጴጥሮስን ሪያክሽን ማየት ብችል ማለት ነው የሚል ነው ይመስል። ቡአርኔጌስ ብሎ የሰየማቸው 2 የስልጣን ጥመኞች፣ እንግዲህ መጽሐፉ ስለሚላቸው ነው ይህንን ምለው። 2 ስልጣን ናፋቂዎች አሉ እዚህ ቡድን ውስጥ። እንደውም ማለት ነው ትንሽ አይ ቲንክ የክርስቶስን ሚኒስትሪ የዘብዴዎስ ባለቤት ስለሆነች አባታቸው የፊሽ ኦነር ስለነበር ሳይደግፉት አይቀሩም የጌታን ሚኒስትሪ። እና ምንድነው በፓርትነሮች በኩል ማስጠየቃቸው ነው። እናትየው ላኳትና በነገስክ ጊዜ አንዱ በቀኝ አንዱ በግራ ይቀመጥልኝ ብለው በእናት እኮ አማላጅ የሚልኩ ሰዎች ናቸው የነጎድጓድ ልጆች። የሆነ ቦታ ሲሄዱ አልቀበል ሲሏቸው ጌታዊ እንደ ኤልያስ እሳት እናውርድ የሚሉ ማለት ነው። ምዕራፍ 2 ላይ ከቀና ጋር የተመለከት ነው። ማቴዎስ ቀራጭ፣ ሴላውት፣ ታክስ ኮሌክተር፣ ህዝቡ ላይ ከሃዲ ተብሎ የሚቆጠር ባንዳ፣ እሱም የክርስቶስ ክራውድ ውስጥ አለ።
ሌላ አንድ ኢንትረስቲንግ ፊገር አለ። ቀነናዊው ቀናተኛው ስምዖን ተቀናቃኙ ይለዋል አዲሱ ትርጉም። ምን ማለት ነው? ዘለትስ የሚባሉ ወይም ቀነናውያን የሚባሉ የአይሁድ ማህበሮች ነበሩ። እነዚህ በጣም ራዲካሊ የአይሁድ ናሽናሊስት ናቸው። አሁን ምናልባት በዚህ ዘመን ዛዮኒስት ብለን የምንጠራቸው አይነት ሰዎች ፕሮባብሊ እንደነሱ ነው የሚሆኑት። እና አለፍ ብሎ ወደ 66 ዓመተ ምህረት አካባቢ ጀምሮ እስከ 70 ዓመተ ምህረት ድረስ በኢየሩሳሌም መፍረስ የተጠናቀቀው ጠንካራ የአይሁድ ተቃውሞ በጣም የተባባሰው የተጋጋለው በቀነናውያን ነበር። ስምዖን የሚባል አንድ ሰውዬ ከነሱ መካከል ነበር። እኩል የሁለት ተቀናቃኝ ፓርቲ አባላት አሉ። ቀራጭ አለው፣ ቀናተኛ አለው። ተላስቷል። ይሁዳ ያስቆሮቱ። እኔ ረጅም ጊዜ ያስቆሮቱ የቦታ ስም ነበር የሚመስለኝ እና አይ ቲንክ የተወሰኑ ስኮላሮችም ከኔ ጋር ይስማማሉ። ይሁዳ ያስቆሮቱ ማለት ቃሉ ከአረማይክ ከጩቤ ጋር ይያያዛል እና ይሁዳ ወጊው ማለት ያስቆሮቱ የአካባቢ ስም ይመስለኝ ነበር። ኦፍኮርስ ከጀርባ የሚወጋው ሰውዬ ደግሞ አብሮ ተመርጧል። ስሞ አሳልፎ የሚሰጠው ሰውዬ። እነኝን ሁሉ ለራሱ ዓላማ ጠሪው መሳያኒክ የሆነ ኮሚዩኒቲን በማይገባቸው ሰዎች በመጠቅጠቅ በመሙላት ለራሱ ህዝብን ጠራ። የመጨረሻ ቅድም ፈጠን ብዬ ያለፍኳት ቁጥር ጋራ ልመለስ። ለምን? ይሄ በጣም ጥሩ ጥያቄ እንበልና የቅድሙ ባለኳስ ከሰፈር ውስጥ በእግር ኳስ ብቃታቸው የመጨረሻ ደረጃ ላይ የሚገኙ 4 ልጆችን የሱ ቡድን ውስጥ ካስገባ የሁሉም ጥያቄ የሚሆነው ለምን የሚል ነው። ወይም እንበልና የአንድ ካምፓኒ ኦውነር ሰዎችን ጠርቶ ሲቀጥር ፈጽሞ እሱ የጠቀሳቸው ኳሊፊኬሽኖች ከሌላቸው ኧረ ዘመዱ ስለሆኑ ይሆን ምናምን እንላለን እንጂ ለምን የሚል ጥያቄ መጠየቃችን አይቀርም። ለምን? ቁጥር 13 ኢየሱስ ወደ ተራራ ወጥቶ የሚፈልጋቸውን በቃ ፈለገ። እስቲ ምን ታረገው? ሐዋርያው ጳውሎስ ሮሜ ምዕራፍ 8 ቁጥር 29 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና አስቀድሞ የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው ካለ በኋላ እንግዲህ ምን እንላለን? ምንም። እግዚአብሔር የመረጠውን ማን ይቃወማል? ማንም። ምን አፋለኝ ብሎ ፈለገ። በቃ እግዚአብሔር ወደ ልጁ ህብረት የጠራችሁ እንዴት ነው? እግዚአብሔር ወደ ልጁ ህብረት የጠራሽ እንዴት? እግዚአብሔር ወደ ልጁ ህብረት የጠራህ እንዴት? ማንነትህን ምክንያት አድርጎ ደቀ መዛሙርቱን እያቸው 4 አሳጥማጅ፣ ቀራጭ፣ አመፀኛ። ማንነትህን ሳይሆን ማንነቱን ምክንያት አድርጎ ግን እግዚአብሔር ጠርቶናል። እሱ የእግዚአብሔር ልጅ ነው። በኃይሉና በስልጣኑ ችሎት የበረታ ነው። ማንም የሱን ጥሪ መቋቋም አይችልም። ስለዚህ በዚህ ሉዓላዊ ፍቅሩ፣ በዚህ ሉዓላዊ አጠራሩ እግዚአብሔር ለራሱ ሰዎችን ጠርቷል። አንድ ቀለል ያለ ተዛምዶ እናድርግና ጸልያለን። ስቴቨን ኮቬይ የሚባል ለሰዎች ሪኮመንድ ከማረጋቸው መጽሐፍት እናንተ ታውቁት ይሆናል። The 7 Habits of Highly Effective People የሚል መጽሐፍ አለ እና አሪፍ መጽሐፍ ነው፣ ጥሩ መጽሐፍ ነው እና እዛ ጋራ ስቴቨን ኮቬይ ስለ ማዕከል ያወራል። ማዕከል ማለት ህይወታችሁን ማዕከል የምታደርጉበት ነገር ብዙ ነገራችሁን ይወስናል ብሎ 4 ነገር ይጠቅሳል። እኔ እዚህ ጋራ ግን አንዱን ብቻ ነው የምጠቅሰው። ሴኪዩሪቲ ማለት ይሄ ለራሳችሁ የምትሰጡት ዋጋ አለ አይደል? ለራሳችሁ የምትሰጡት ቦታ፣ የራሳችሁን ማንነት የምትቀርጹበት ዋና ነገር ሴኪዩሪቲ ይባላል እና ሰው ማዕከል ባደረገው ነገር ሴኪዩሪቲውን ይቀርጻል ይላል እና አንዳንድ አማራጭ ማዕከሎችን ይሰጣል። ለምሳሌ ኮቬይ ማለት ነው። አንደኛው ፍሬንድ ሴንተርድ መሆን ነው። አንዳንድ ሰዎች አሉ ማዕከላቸው የህይወታቸው ማዕከል
ጓደኞቻቸው ናቸው። የፈለገ ቢሆን ከጓደኞቻቸው ከጀማው እንቅስቃሴ መበተን አይፈልጉም። እና ምን ይላል? እነሱ እንደ ሶሻል ሚረር ስለሆኑ ሰዎች ተቀባይነታቸውን ለራሳቸው የሚሰጡትን ዋጋ መሰረት የሚያደርጉት በጓደኞቻቸው ነው። ጓደኛ የወደደው ለታ የሰውዬ ፈገግ ይላል። በጓደኞቹ ሰርክል በጣም የተፈለገ ለታ እንዴ እሱ ከሌለማ ጨዋታ አይደምቅም፣ እሱ ከሌለማ ጭር ይልብናል የተባለ ለታ ሂዝ ኦኬ። ግን ከነሱ ጋር የተጣላ ለታ ብቻውን ደግሞ ህይወትን ፌስ ያደርጋት። በአንዳንድ ጓደኞቹ ሲከዳ ሲጠላ ይሄ ሰው አይደንቲቲውን ሉዝ ያደርጋል፣ ለራሱ ያለውን ዋጋ ሉዝ ያደርጋል። ጓደኛ ሴንተር መሆን አይችልም። ሌላው እንደ ሴንተር የሚሰጠን ስፓውዝ ነው፣ ባል፣ ሚስት። ዩር ጉድ ዋይፍስ፣ ሚስት ጥሩ ሚስት ነች። በት ዋይፍ ኢዝ አ ቴረብል ጋድ፣ በጣም መጥፎ ግን አምላክ ነች፣ ማዕከል ከሆነች ማለት ነው። ስለዚህ ኮቬይ ምን ይላል? ሚስትን ማዕከል የሚያደርግ ሰው ከሚስቱ ጋር ያለው ሪሌሽንሺፕ ነው ለራሱ ያለውን ዋጋ የሚወስነው የሚመዝነው ይላል። ስለዚህ ከሚስቱ ጋር የተጣላ ለታ የተኳረፈ ለታ ይሄ ሰው ለራሱ ዋጋ አይሰጥም። አዝኖ ነው የምታየው፣ ከፍቶት። እሷ ባድሊ ትሪት ስታረገው ስለ ራሱ ያለው ግምት ይወርዳል። እሷ ደግሞ በጣም ስትወደው ስለ ራሱ ያለው ግምት ከፍ ይላል። ይሄም ሮንግ ሴንተር ነው የመረጠው። አንዳንዶች ገንዘብ ሴንተርድ ናቸው ይላሉ። ወንድማችን ስቴቨን ኮቬይ ክርስቲያን ስለሆነ ነው ወንድማችን ብለው። ገንዘብ ሴንተር ሲሆን ይሄ ሰው ሴኪውርድ እንደሆነ የሚሰማው አሁን ጥሩ ነኝ የሚለው አካውንቱን ተመልክቶ ነው። ቢዝነስ ሲመታ፣ ኢኮኖሚ ሲንገጫገጭ፣ አንዳንድ ጊዜ ሲያጣ ይሄ ሰው ለራሱ ያለውን ዋጋ ሉዝ ያደርጋል። ገንዘብ ማዕከል ከሆነ ማለት ነው። እነዚህ ሁሉ ነገሮች ቴር ጋድስ ጊፍት፣ እግዚአብሔር የሚሰጠን ስጦታ ነው። ሰዎች የሚሰጠን እግዚአብሔር ነው። ወዳጆች የሚሰጠን እግዚአብሔር ነው። ሚስት የሚሰጠው መልካም ሚስት የሚሰጠው እግዚአብሔር ነው። እንድንጠቀምበት፣ ሌሎችን እንድናገለግልበት፣ ደግሞ ለቤተሰባችን እንድንሆን በገዛ እጃችን የደከምነውን ድካምና ልፋት የሚባርክልን ገንዘብ የሚሰጠን እግዚአብሔር ነው። እነዚህ ሁሉ ነገሮች ግን መጥፎ አማልክት ናቸው። ማዕከል ሲሆኑ መጥፎ ናቸው። ክራይስት ሴንተርድ የሆነ ሰው፣ ኢየሱስ ማዕከል የሆነ ሰው ዋጋው የሚመጣው ሂዝ ሴንስ ኦፍ ወርዝ፣ እኔ ዋጋ አለኝ የሚለው ይሄ አለ አይደል? አሁን የአንዳንድ ሰው ኦፒኒየን ማተር አያደርግም። ብዙ ጊዜ እኔ ገና ከሪታ ጋር ጮኝነት ላይ ያለን የሆነ ልብስ ነበር እሷ በጣም የምትወደው ማለት ነው። እና እሱን ስለብስ ወይ በጣም አምሮብሃል ምናምን ትለኛለች። ቤት ደግሞ ሲጠሉት እና እሱ ለብሼ ስወጣ ምንድን ነው አንተ ምንድን ሁኬርስ ዳዝንት ማተር። የእነሱ ኦፒኒየን ማተር አያደርግም። ለምን? እኔ ጆንያን ብለብስ የወንድም ነኝ። ግን እሷ አምሮብሃል ስላለችኝ ሁሌ ለብሰዋለሁ። እነሱስ ሁሌ ይናደዳሉ። ይናደዱ። እዚህ ምድር ላይ ካሉ ሰዎች ሁሉ በላይ፣ ከወዳጆቻችን በላይ፣ ከጓደኞቻችን በላይ ማተር ያደርግ የነበረው ኦፒኒየን የእግዚአብሔር ኦፒኒየን ነበር። እግዚአብሔር ሁሉም ምክንያት አለው እኛን ላለመምረጥ። ቢዘረዝር፣ ቢቆጥር፣ ያደረግነውን ቢያመጣ፣ የሆነውን ቢያመጣ፣ ማንነታችንን ምንነታችንን ቢዘረዝር እግዚአብሔር እኛን ላለመቀበል በደንብ ምክንያት አለው። እግዚአብሔር እኛን ላለመጥራት በቂ ምክንያት አለው። ነገር ግን ኦፒኒየኑ ማተር የሚያደርገው እግዚአብሔር እኛን ልጆች ብሎ ሊጠራን ወደደ። ወንድሞቼ በተጠራችሁ ጊዜ ምን እንደነበራችሁ አስቡ እስቲ። በሰው መስፈርት ከእናንተ ብዙዎቻችሁ አዋቂዎች አልነበራችሁ። ብዙዎቻችሁ ኃያላን አልነበራችሁ። ብዙዎቻችሁ ከትልቅ ቤተሰብ አልተወለዳችሁም። ነገር ግን እግዚአብሔር ጥበበኞችን ያሳፍር ዘንድ የዓለምን ሞኝ ነገር መረጠ። እግዚአብሔር ብርቶችን ያሳፍር ዘንድ የዓለምን ደካማ ነገር መረጠ። እግዚአብሔር የተከበረው ሰው ዋጋ የሚሰጠውን ዋው የሚልለትን እንደሌለ ለማድረግ በዓለም ዝቅ ያለውን
የተናቀውን ቦታ ያልተሰጠውን ነገር መረጠ። በክርስቶስ ለመሆን የበቃችሁት ከእርሱ የተነሳ ነው። እርሱ ከእግዚአብሔር ዘንድ ጥበባችን፣ ጽድቃችን፣ ቅድስናችን፣ ቤዛችን ሆኗል።